ኃይሌ እባላለሁ። የመጣሁበት ከዚህ ሶዶ ከተማ ነው። እግዚአብሔር ስላደረገልኝ ነገር በዚህ ጉባኤ ፊት ለማመስገን ነው። እግዚአብሔር ስላደረገልኝ ነገር አውርቼም ተናግሬም አልጨርሰውም። ክብሩን እግዚአብሔር ይውሰድ። እግዚአብሔር አምላካችን የተባረከ ይሁን። ባለፈው መጥቻለሁ። ምናልባት ያያችሁኝ አይታችሁኛል። ለሁለት ወራት ያህል እዚህ ግሬስ ሆስፒታል ተኝቻለሁ። ሰርጀሪ ሰርቼ ኦፕራሲዮን ሆኜ ለሁለት ወራት ያህል በሕክምና ላይ ቆይቻለሁ። እንትኑ ቁስሉ አልድን አለ። ቁስሉ በጣም አመመኝ። ጠዋትና ማታ ቁስሉ ይታጠባል። ነገር ግን ልድን አልቻለም። ከሆስፒታል ወጥቼ ቤቴ እንደተኛው ልጄን ወደዚህ ቦታ ብጋብዘው ደስ ይለኛል። ሙሉ ቀንን በዚህ ቀን እኔ ባልወልደውም ከልጆቼ ከወለድኳቸው ልጆቼ አብልጬ የምወደው እግዚአብሔርን የሚፈራ በውስጡ እግዚአብሔር ያደረበት ልጅ ስለሆነ አመስግኑልኝ። ከፍ ያለ ጭብጨባ ለእግዚአብሔር ክብር ይሁን። እግዚአብሔር ያሳድግ በሉ። እግዚአብሔር አብሮነት ካንተ አይለይ በሉት። ተባረክ ልጄ። ስለዚህ ቤተ ክርስቲያን እሰማለሁ በጆሮዬ የሚባለው ነገር በጣም ደስ የሚያሰኝ ነው። ልቤ ጓጓል ለዚህ ለማምጣት። ነገር ግን ያው ብዙዎቻችሁ እዚህ ታቆኛላችሁ። የስራ ባህሪ በአንድ ቦታ የሚያስቀምጥ አይደለም። ከዚህ የተነሳ ለማምጣት አልቻልኩም። አጋጣሚ ሆኖ እዚህ በአሁኑ ልጄ ምክንያት ና እንሄድ፣ እኔ ልውሰድ፣ ቦቦ ጋር ልውሰድ፣ ትፈወሳለህ፣ ትድናለህ፣ እግዚአብሔር ቃል ያወጣል፣ አንተ እመን እያለ ይወተውተኛል። መጣ። እሱ ለጊዜው የሚሰራበት ሁምቦ ነበረ። የራሱን ሞተር ይዞ ቤቴ ድረስ መጣ። ቶሎ ሊበሳ ላይ ሻወር ለመውሰድ እንኳን ጊዜ አልሰጠኝም። ከዛ እኔም ቃሉን አክብሬ እንዴት በሞተር ልውጣ? እኔ እንዴት እንደወጣው እግዚአብሔርና እኔ ነው የምንተዋወቀው። መውጣት አልቻልኩም። በጣም አመመኝ።
እንደምንም ወጣሁ ከቤቴ ከመኖሪያ ቤቴ እዚህ ለመድረስም እሱን የሙጥኝ አድርጌ ይዤ ሲንቀሳቀስ ቁስሉ ስለሚያመኝ እሱም ቀስ ብለና እያልኩ መጣሁና እዚህ አካባቢ ቁጭ አልኩኝ። በጣም የሚገርማችሁ አንድ ጓደኛ ያለ ቸግሮት ቤቱን ለመሸጥ ይፈልጋል። አልሸጥለት አለ። በጣም ይጨነቃል። ምን ይሻለኛል አቶ ብርሃኑ ይለኛል። እኔ ላጸልይለት የወጣው ለሱ ነው። አጸልያለሁ ብለህ እስቲ ቤት ያልተሸጠላቸው ሰዎች ወይ ቤት አልሸጥ ያላቸው ሰዎች ተነሱ ሲባል ይህ አሁን ልጄ ተነስ ጋሼ ተነስ፣ እግዚአብሔር ቃል አለው ወይ በዚህ አጋጣሚ እግዚአብሔር ሊናገር ይችላል። ስለ በሽታም ሊናገር ይችላል፣ ከበሽታም ሊፈውስ ይችላል። ተነስ ብሎ አስነሳኝና ተነስቼ ስለ ጓደኛዬ ቤት ያልተሸጠበት ምክንያት ለነቢይ ነገርኩ። ከዛ በኋላ ስለ ቤቱም ጸለየልኝ። ይገርማችኋል ከዛን ዕለት ጀምሮ ቤቱን ለመግዛት ዞር ብሎ የማይሰው መጉረፍ ጀመረ። እግዚአብሔር አምላካችን የተባረከ ይሁን እና ብዙ ገዢ ይመጣል፣ ግን በቤተሰብ መካከል አለመግባባት ስላልነበረ ቤቱ ባይሸጥም ገዢ እየጎረፈ ነው። በቅርብ ጊዜ እንደሚሸጥ አምናለሁ። በቀጥታ ወደ ራሴ ልመለስ እና እዚህ ቦታ አሁን የቆምኩበት የእግዚአብሔር መድረክ ነው። በዚህ ቦታ እግዚአብሔር አለ። በዚህ ጉባኤ ፊት በእግዚአብሔር ፊት በመንፈስ ቅዱስ ፊት እውነት ነው የምናገረው። ስለተደረገልኝ ነገር ያው ምስክር እኔ ነኝ። ስለተደረገልኝ ነገር እግዚአብሔርን አመስግኑት። አጨብጭቡ ለእግዚአብሔር። ለሁለት ወራት ያህል አልድን ያለ ቁስል ከዚህ መድረክ ወጥቼ መጀመሪያ ወደዚህ ከመምጣት በፊት በሞተር ላይ እንዴት እንደወጣው አላውቅም፣ ግን ወደ ቤቴ ለመመለስ ዘልዬ ወጣው በሞተር ላይ። ከፍ ያለ ጭብጨባ ይሁንልህ። ተጨንቄ መጥቼ ነበር፣ ቁስሌ እዚህ ድል ሆኖ ወጣሁት ይላል። አጨብጭቡ ለእግዚአብሔር። እግዚአብሔር ምስክሬ ነው። ከዛን ሰዓት ጀምሮ ቁስሉ የት እንደገባ ምን እንደሆነ ልነግራችሁ አልችልም። ስለዚህ ወንድማችን ልጃችን ቡቡን ለምድራችን የሰጠው የሰማይና የምድር ጌታ እግዚአብሔር የተመሰገነ ይሁን። በዚህ ቦታ እግዚአብሔር አለ። በዚህ ቦታ መንፈስ ቅዱስ አለ። በዚህ ቦታ የእግዚአብሔር አብሮነት አለ። እኔ አምናለሁ። በመጨረሻ ለማለት የምፈልገው ልጃችን ቡቡን ለምድራችን የሰጠው እግዚአብሔር ከዚህ ጸጋ የበለጠ ጸጋ
እንዲደረብለት እግዚአብሔርን ጸልዩለት። እግዚአብሔር በጸጋው ላይ ጸጋ ይደረብ። እግዚአብሔር ይከተል። እግዚአብሔር በደም ይሸፍን። አንተና ቤተሰቦችን፣ ባለቤትን፣ ልጆችን፣ ዘርዘሮችን እግዚአብሔር ይባርክ። ለምድራችን እግዚአብሔር የሰጠ ታላቅ ሰው ስለሆንክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ካንተ አይለይም። ይሄ ይስፋ። ይሄ እስከ ዓለም ዳርቻ ድረስ ይቀጥል። እድሜ ጤና ይስጥ። ጉባኤውን አመሰግናለሁ። እግዚአብሔር